ኢትዮ ወንደር በሰሜን ምዕራብ አውሮፓ ሀገር ኔዘርላንድ ደምን እንደ በረዶ በሚያጠጥር ብርቱ ቅዝቃዜ ውስጥ የልብ እስትንፋሱ ሳይቆም መኖር የቻለ የሳይንስን ጉልበት ያንበረከከና የሰውን ልጅ የመኖር አቅም ድንበር ያፈረሰ አንድ አስገራሚ ሰው አለ። የበረዶ ሰው ዘ አይስማን በመባል የሚታወቀው ዊም ሆፍ ገና ከእናቱ ማኅፀን ሲወጣ መንታ መሆኑ ሳይታወቅ ታፍኖ ለጥቂት ከሞት የተረፈው ይህ ሕፃን በዘጠኝ ልጆች መካከል ያደገበትን አስቸጋሪ የልጅነት ሕይወትና ተወዳጅ ባለቤቱን በሞት ያጣበትን ጥቁር ሐዘን ማዕበል ተሻግሮ ዛሬ ላይ በቢሊዮን የሚቆጠር ገቢ የሚያስገኝ ታላቅ የበረዶና የጤና ግዛት መገንባት ችሏል። ከደርዘን በላይ የዓለም ድንቅ ክብረ ወሰኖችን በመስበር ስሙ በዓለም ዙሪያ ናኝቶ የክብር ማማ ላይ ቢወጣም ከዚህ ታላቅ ዝና ጀርባ ግን መላው ዓለምን ያስደነገጡና የሆሊውድን ትኩረት የሳቡ ጥቁር ምስጢሮችና አስፈሪ የሕይወት ግጭቶች ተደብቀዋል። ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት አላችሁም? በዚህ ቪዲዮ የዚህን አስደናቂ ሰው የጀግንነት ታሪክ ብቻ ሳይሆን ከበረዶው ጀርባ የተሸሸጉትንና ማንም ሊያምናቸው የማይችላቸውን እውነተኛ ምስጢሮችን ፈትሸን ወደ እናንተ እናደርሳለን። እንደተለመደው ቻናላችንን ሰብስክራይብ በማድረግና ለሌሎች በማጋራት አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። በበረዶ ንጉሥነቱ ዓለምን ያስደመመው ታሪካዊ የክብር ሽልማቶችንና የዓለም ክብረ ወሰኖችን የሰበሰበው የዊም ሆፍ የሕይወት መነሻው የጭንቅና የመከራ ነበር። ገና በጨቅላነቱ መንታ ወንድም እንዳለው ሳይታወቅ በማኅፀን ውስጥ ታፍኖ ለጥቂት ከሞት የተረፈው የደች ወይም ኔዘርላንዱ ተወላጅ በዘጠኝ ልጆች መካከል ሲያድግ የልጅነት ትዝታው በውጥረትና በችግር የተሞላ ነው። ሆኖም ትልቁና የነፍሱን ክር የሰበረው ጥልቅ ግጭት የደረሰው እንደ አውሮፓውያን አቆጣጠር በ1995 ባለቤቱ ማሪቬሌ በማይድን የሥነ አእምሮ ሕመም ተመታ ከ8ኛ ፎቅ ላይ በመስኮት ራሷን ባጠፋችበት ቅጽበት ነበር። ይህ አስደንጋጭ ሞት ዊም ሆፍን ያለ አንዳች መደገፊያ በአራት ሕፃናት ልጆች ታቅፎ በገንዘብ እጦትና በከባድ የሐዘን ማዕበል ውስጥ ጥሎት የሄደ የሕይወቱ ትልቅ የመከራ ምዕራፍ ነበር። ይህ አሰቃቂ ጥቁር ሐዘንና የውስጥ ቁስል አእምሮን ሊያሳብደው ሲቃረብ ዊም ሆፍ ከዚህ እብደት የሚያመልጥበትን መሸሸጊያ ፍለጋ በየቦታው ተቅበዘበዘም። የሚሮጠውና የሚቅበዘበዘው ግን ብዙዎች እንደሚያደርጉት ወደ ሕክምና ኪኒኖች ወይም ወደ አልኮል መጠጦች አልነበረም። ይልቁኑ ገና በ17 ዓመቱ በደመ ነፍስ ዘሎ ወደ ገባበትና ወደ ለመደው የኔዘርላንድ የቀዘቀዘ ቦይ ውሃ ነበር። ያ በረዶ ቀመስ ውሃም በውስጡ የሚነደውን የሐዘን እሳት የሚያበርድለት፣ በጩኸትና በጭንቀት የተሞላውን አእምሮውን ጸጥ የሚያደርግለት ብቸኛ መጠጊያው ሆነ። ለቅሶውንና ሕመሙን በበረዶ ውስጥ እየቀበረ ሰውነቱን ከከፍተኛ ቅዝቃዜ ጋር ማላመድንና ልዩ ያተነፋፈስ ስልትን እያዳበረ አዲሱን የሕይወት ምዕራፍ ቀደደም። አዲሱን የሕይወት ምዕራፍ ጀመረም። ፍቅሩንና ትዳሩን በሞት ያጣው ይህ ምስኪን አባት አራት ሕፃናትን በአንድ በኩል እየመገበም በሌላ በኩል ራቁቱን በብርድ ልብስ ውስጥ የሚቆምበት ምስጢር ለብዙዎች እንቆቅልሽ ነበር። ጎረቤቶቹና የቅርብ ዘመዶቹ በሐዘን የተነካ አእምሮ እንዳለውና ሕሊናውን እንደሳተ ቢያስቡም እርሱ ግን በበረዶ ቅዝቃዜ ውስጥ አዲስ የመንፈስ ጥንካሬን እየገነባ ነበር። ይህንን የግል የሐዘን ፈውስ ወደ ዓለም አቀፍ ድንቅ ታሪክ እንዴት ሊቀይረው እንደቻለ ግን በወቅቱ ማንም የተረዱ አልነበረም። የውስጥ ሕመሙን ወደ ታላቅ የሰውነት ኃይል ለመቀየር የወሰነው ዊም ሆፍ በሰውነቱ ላይ ከባድና ለሕይወት አስጊ የሆኑ ሙከራዎችን ማከታተል ጀመረ። ክረምት ከበጋ ሳይል ጫማ ሳያደርግ በባዶ እግሩ በበረዶ ላይ መጓዝ፣ በበረዶማ ውሃ ውስጥ ሰዓታትን ማሳለፍ የዕለት ተዕለት ግዴታዎቹ ሆኑ። ይህ በማንም ያልተለመደና ለየት ያለ የሕይወት መስመር ወደፊት መላው ዓለም በክብር ለሚጠብቀው ታላቅ መድረክ መንገድ እየጠረገለት ነበር። በዚህ መልኩ በቤት ውስጥና በየመንገዱ የሚደረገው የግል ልምምድ ተጠናቆ ዊም ሆፍ ዓለምን ፊት ለፊት ለመጋፈጥና ችሎታውን ለማሳየት ወሰነ። እናም በአርክቲክ ውቅያኖስ ላይ የሚጠብቀውን አስፈሪ የተፈጥሮ ፈተና ተጋፍጦ መላው ዓለም በድንጋጤ አፉን እንዲይዝ ያደረገውን የመጀመሪያውን የክብር ውድድርና ታላቅ ጉዞን ሊጀምር ነው።
ይህ ከባድ የውስጥ ስብራት የፈጠረው ብረት የመሰለ ብርታት በሂደት በረዷማው ሰው ዘ አይስማን የሚል ዓለም አቀፍ መጠሪያን አተረፈለት። ዊም ሆፍ የሰው ልጅ አቅም ፍጹም አይፈቅደውም ተብሎ የሚታሰበውን ድንበር በመጣስ ከደርዘን በላይ የዓለም ድንቅ ክብረ ወሰኖችን መሰባበር ጀመረ። የዓለማችንን ከፍተኛና አስፈሪ ተራራ ኤቨረስትን ያለምንም ከባድ የብርድ ልብስ፣ ቁምጣና ጫማ ብቻ በመጫማት ወደ ሰማይ በመሳብ ምድራችንን አስደመመ። በፊንላንድ የአርክቲክ ክልል አስፈሪ ቅዝቃዜ ውስጥ በባዶ እግሩ ብቻ ግማሽ ማራቶንን ሲሮጥ ዓለም በአግራሞትና በፍርሃት እያየችው ጉልበቱን አደነቀች። የሙቀት መጠኑ ከዜሮ በታች በብዙ ዲግሪዎች በወረደበትና የሰው ልጅ በደቂቃዎች ውስጥ በሚቀዘቀዝበት በዚያ አስፈሪ ምድር የእርሱ ደም አልቀዘቀዘም ነበር። ይህ ጉዞ ለሰው ልጅ ተፈጥሮና ለአካላዊ አወቃቀር ትልቅ ተግዳሮትና አዲስ ምዕራፍ የከፈተ ክስተት ነበር። ዘጋቢዎች፣ ካሜራማኖችና ተመልካቾች በወፍራም ብርድ ልብስ ተጠቅልለው በሚንቀጠቀጡበት በዚያ ስፍራ ዊም ሆፍ ፈገግ እያለ በደስታ ይሮጥ ነበር። እያንዳንዱ እርምጃው የሞተችው ባለቤቱ ትዝታና የውስጡ ቁስል ወደፊት የሚገፋውና ኃይል የሚሰጠው ይመስል ነበር። በረዶ የሕይወቱ ጠላት ሳይሆን እንደ ቅርብ ጓደኛውና ፈዋሹ ሆኖ በሰዎች ፊት ታየ። ከተራራ አናት ሩጫ ቀጥሎ ደግሞ በታሪክ ማንም ሰው ሊደፍረው ያልቻለ ሌላ አስፈሪ ሙከራ ወደፊት ጠበቀው። በፈሳሽ በረዶና በበረዶ ኩቦች በተሞላ ረጅም ግልጽ በርሜል ውስጥ ገብቶ ሰዓታትን ማሳለፍ ነበረበት። ይህ ሙከራ የሰውን ልጅ የመኖር ዕድልና የደም ዝውውር ሕግጋትን በፍጹም የሚጻረር አደገኛ ሙከራ ነበር። ታዋቂ ዶክተሮች በቦታው ተገኝተው የልብ ምቱንና የሰውነት ሙቀቱን በዘመናዊ መሣሪያዎች በቅርብ መከታተል ጀመሩ። ሰዓቱ እየረዘመና ደቂቃዎች እየተቆጠሩ ሲሄዱ ግን አንድ አስደንጋጭ ነገር ተከሰተ። የዊም ሆፍ ሰውነት ለአንዲት ቅጽበት እንኳ አልቀዘቀዘም። የበረዶ ንጉሥ አስደናቂ እብደትና ተከታታይ ስኬት በዚህ ደረጃ ብቻ የሚያበቃ አልነበረም። በሰሜኑ ዋልታ ውቅያኖስ ወፍራም የበረዶ ንጣፍ ስር ገብቶ ከ50 ሜትር በላይ በመዋኘት አዲስ ታሪክና አዲስ የዓለም ክብረ ወሰን ጻፈ። ከሁሉም በላይ ደግሞ የሰው ልጅ እስከ አፍንጫው በበረዶ ኩቦች ተሞልቶ መቆም የሚችልበትን ሰዓት ወደ 1 ሰዓት ከ53 ደቂቃ በማራዘም አስገራሚ ክብረ ወሰን አስመዘገበ። ይህን ሁሉ አስደናቂ ነገር ሲያደርግ ግን የውስጡ የሰውነት ሙቀት ለአንዲትም ቅጽበት ዝቅ አለማለቱ ለተመራማሪዎች እንቆቅልሽ ነው። ይህም በሳይንስ ሊቃውንት ዘንድ ትልቅ ጥያቄን ጭሮ ማወያየት ጀመረ። የሕክምና ማኅበረሰቡ ይህንን ክስተት የተፈጥሮ ስህተት ወይንም በታሪክ የማይደገም ድንቅ ተአምር በማለት መፈረጅ ጀመሩ። ዊም ሆፍ ግን ይህ የተለየ ተአምር ሳይሆን ማንኛውም የሰው ልጅ ሊያደርገው የሚችለው የተፈጥሮ አቅም እንደሆነ ደጋግሞ መከራከር ጀመረ። ክብረ ወሰኖችን አንድ በአንድ እየሰበረ የጊነስ ወርልድ ሪከርድ መዝገብን በስሙ ብቻ ሞላው። በዚህም የተነሳ ስሙና ዝናው በዓለም ዙሪያ ባሉ ትልልቅ ሚዲያዎች ውስጥ ናኘ። አንድ ቀን ግን በበረዶ ስር የመዋኘት ፈተናው ለአፍታ ሕይወቱን ሙሉ በሙሉ ሊቀጥፋት ተቃርቦ እንደነበር ታውቋል። በበረዶ ወፍራም ንጣፍ ስር እየዋኘ ሳለ የመውጫ መንገዱን ስቶ ለአፍታ መተንፈሻ አጥቶ በውሃ ውስጥ ተንሳፎ ነበረ። ያቺ አስፈሪና አስደንጋጭ ሰከንድ ግን የበለጠ ጠንካራና ለማመን የሚከብድ ሰው አደረገችው። ይህንን የሞት አፋፍ በብቃት ተሻግሮ በሰላም ሲወጣ ሳይንቲስቶች ከእንግዲህ ታሪኩን ዝም ብለው መመልከት አልቻሉም። ለመሆኑ ይህ ተራ ሰው እንዴት የራሱን የነርቭ ሥርዓትና የደም ሙቀት ማዘዝ ቻለ? የሚል ጥያቄን ደጋግሞ በመጠየቅ ወደ ቤተ ሙከራ አስገብተው በሰፊው ሊመረምሩት ወሰኑ። ይህንን ትልቅ የተፈጥሮ ምስጢር ለመፍታት የሕክምና ተመራማሪዎች ዊም ሆፍን ወደ ላቦራቶሪ አስገብተው ከፍተኛ ምርመራ አደረጉበት። በሰውነቱ ውስጥ የጉንፋንና የከባድ ትኩሳት በሽታ የሚያስከትል ባክቴሪያም ወይም ኢንዶቶክሲን በቁም ቢወጉትም እርሱ ግን ምንም አልሆነም። በአተነፋፈስ ስልቱ ብቻ የበሽታ መከላከያ ሕዋሳቱን በማዘዝ ምንም አይነት የበሽታ ምልክት ሳይታይበት በሰላም መኖሩን ቀጠለ። ሳይንቲስቶችም የሰው ልጅ በራሱ ፈቃድ የነርቭ ሥርዓቱንና የበሽታ መከላከያ አቅሙን መቆጣጠር እንደሚችል ከእርሱ በተገኘ አስደናቂ ውጤት ለመጀመሪያ ጊዜ አመኑ። እስከዚያ ቀን ድረስ የሰው ልጅ የውስጥ አካላቱና በሽታ የመከላከል አቅሙን በራሱ ፈቃድ ማዘዝ አይችልም የሚለው የሕክምና ሕግ ሙሉ በሙሉ ተሻረ። ይህ ክስተት በሕክምናው ዓለም አዲስ አብዮት የፈጠረ ነበር።
የቤተ ሙከራው የመጨረሻ ውጤት በይፋ ሲታወቅ በቦታው የነበሩ ዶክተሮችና ፕሮፌሰሮች ማመን አቃታቸው። የዊም ሆፍ የደም ናሙና ወደ ሰውነቱ የገባውን የበሽታ መርዝ ሙሉ በሙሉ አጥፍቶትና ድል ነስቶት ነበር። ይህ በሕክምና ታሪኩ ውስጥ አዳዲስ የመጽሐፍ ምዕራፎች እንዲጻፉ ያደረገ ትልቅ ክስተት ነበር። በምርምሩ ወቅት የዊም ሆፍ አእምሮ ልዩ የህመም ማስታገሻ የሆኑትን ካናቢኖይድስና ኦፒዮይድስ የተባሉ ኬሚካሎችን በራሱ ፈቃድ ማመንጨት እንደሚችል በግልጽ ተደረሰበት። ይህ ማለት ቅዝቃዜውንም ሆነ ከባድ ህመሙን በአእምሮ ትዕዛዝ ብቻ መቆለፍና ማጥፋት ይችላል ማለት ነው። ይህ አቅም ደግሞ የሰውን ልጅ አእምሮ የበላይነት የሚያሳይ ነበር። ሳይንሱ ይህንን እውነታ ካረጋገጠ በኋላ ዊም ሆፍ ሌላ አስገራሚና አዲስ ሐሳብ ለዓለም ይዞ መጣ። እኔ ብቻ ሳልሆን ማንኛውም ተራ ሰውን አስተምሬ ይህንን የሰውነት ብቃት እንዲያገኝ ማድረግ እችላለሁ አለ። በዚህ ምክንያት ነው ጉዞ ከግል ታሪክነት ወደ ትልቅ የዓለም ንግድነት የተቀየረው። የቤተ ሙከራው ምርመራ ካበቃ በኋላ ዊም ሆፍ ያገኘውን ሳይንሳዊ ዕውቅና በመጠቀም የዊም ሆፍ ሜካኒዝም ዊም ሆፍ ሜተድ የተባለውን ዓለም አቀፍ የጤና ፍልስፍና በይፋ መሠረተ። በልዩ ያተነፋፈስ ልምምድ፣ በበረዶ ውሃ መውረድና በአእምሮ ጥንካሬ ላይ የተመሠረተው ይህ ዘዴ በሚሊዮን የሚቆጠሩ ሰዎችን ሕይወት መለወጥ ጀመረ። ይህ ስኬት በዓለም ዙሪያ ያሉ ሰዎችን ቀልብ በመሳቡ ዘዴውን በቤታቸው ለመለማመድ የሚፈልጉ ተከታዮችን ቁጥር በከፍተኛ ሁኔታ አበዛው። የዊም ሆፍ ታላላቅ ልጆችም የአባታቸውን ዝና ወደ ታላቅ የዓለም ንግድ በመቀየር በየዓመቱ በሚሊዮን የሚቆጠር ዶላር የሚያስገኝ ታላቅ የቢዝነስ ግዛት ገነቡ። ድህነትና ረሃብ ውስጥ ልጆቹን ይዞ ይንከራተት የነበረው ያ ምስኪን አባት ዛሬ የዓለም የሀብትና የዝና ቁንጮ ለመሆን በቃ። ስለ ዘዴው የጻፋቸው መጽሐፎች በከፍተኛ ፍጥነት የተሸጡ ሲሆን የሥልጠና መተግበሪያውም በሚሊዮኖች ስልክ ላይ ተጫነ። በዓለም ዙሪያ ያሉ ታዋቂ የሆሊውድ ኮከቦች፣ ታዋቂ ስፖርተኞችና የቢዝነስ መሪዎች ወደ እርሱ የሥልጠና ማዕከል እየመጡ ቅዝቃዜን መለማመድ የተለመደ ተግባራቸው ሆነ። የዊም ሆፍ ዘዴ የሰዎችን የጭንቀት መጠን እንደሚቀንስና የሰውነት ጥንካሬን በከፍተኛ ደረጃ እንደሚጨምር በተለያዩ ዩኒቨርሲቲዎች ጥናቶች ተረጋገጠ። ገንዘቡና ዝናው ጣሪያ በነካበትና ዓለም ሁሉ በሚያከብረው በዚህ ወርቃማ ወቅት ግን ማንም ያልጠበቀው ጥቁር ደመና በዊም ሆፍ ላይ ማጥላት ጀመረ። ከቤት ውስጥና ከቀድሞ ሕይወቱ የሚወጡ ምስጢሮች ዝናውን አደጋ ላይ ሊጥሉት መሆኑ ታወቀ። መላው ዓለም የሚደነግጥበትና እውነተኛ ማንነቱን ለመጠራጠር የሚገደድበት አስፈሪ ሰዓት ደረሰ። የዊም ሆፍ የመጀመሪያዋ ባለቤቱ ማሪቬሌ በ1995 ሕይወቷን ካጠፋች በኋላ 4 ልጆቹን ይዞም በድህነትና በሐዘን እየተናወጠ ባለበት በዚያ አስቸጋሪ ወቅት ብቸኛ መጠጊያ ያደረገው የቀዘቀዘውን የበረዶ ውሃ ብቻ ነበር። ነገር ግን ጊዜ እያለፈ ሲሄድ ያንን ጥቁር ሐዘን በበረዶ ውሃ ውስጥ ቀብሮ ሕይወቱን ለማደስና አዲስ የፍቅር ግንኙነት ውስጥ ለመግባት መሞከሩ አልቀረም። ይህ ሕይወቱን የመቀየር ፍላጎት በድጋሚ ወደ ጋብቻና ወደ ተለያዩ አዳዲስ ግንኙነቶች መድረክ የመራው ሲሆን ከተለያዩ ሴቶች ጋር ያደረጋቸው ግንኙነቶችም ነበሩ። በዚህ አዲስ የሕይወት ምዕራፍ ውስጥ ከተለያዩ ሴቶች ጋር ባደረጋቸው ተከታታይ ትዳሮች ተጨማሪ 3 ልጆችን በደስታ ለመውለድ በቅቷል። በዚህም ምክንያት ከመጀመሪያዋ ባለቤቱ ከወለዳቸው 4 ልጆች ጋር ተደምሮ በአጠቃላይ የ7 ልጆች አባት በመሆን ትልቅ ቤተሰብ መመስረት ቻለ። ዊም ሆፍ በ2000ዎቹ መጀመሪያ ላይ ካሮሊን ከተባለች አዲስ ሴት ጋር በፍቅር የተገናኘ ሲሆን ይህች ሴት ግን ወደፊት ለሚመጣው ታላቅ የክስ ቅሌት መነሻ ትሆናለች ተብሎ አልተገመተም ነበር። ምንም እንኳን ሁለቱ በይፋ የጋብቻ ሥነ ሥርዓት ባይፈጽሙም ለ13 ዓመታት ያህል እንደ ባልና ሚስት በመሆን በጋራ መኖር ጀመሩ። ካሮሊንም ለዊም ሆፍ የሕይወቱ 6ኛ ልጅ የሆነውን ወንድ ልጅ በደስታ የወለደችለት ቢሆንም ከዚህ ደስታ በስተጀርባ ግን አንድ አስፈሪ ምስጢር ተደብቆ ነበር። ይህ አዲስ የትዳር ሕይወት መጀመሪያ ላይ ሰላማዊና ፍጹም አርአያነት ያለው ይመስል የነበረ ቢሆንም በቤቱ ውስጥ ግን ከፍተኛ ጭቆናና ጥቃት እየተፈጸመ ነበር። ካሮሊን ለዓመታት የደረሰባትን ስቃይና የአካል ጉዳት በውስጡ አፍና የኖረች ሲሆን በመጨረሻ ግን እውነታውን ለዓለም ይፋ ለማድረግ ወሰነች። ይህ እሷ የወሰደችው የድፍረት እርምጃ ነው የበረዶውን ሰው ታሪክ ሙሉ በሙሉ ወደ ጥቁር ምዕራፍ የቀየረው።
እንደ አውሮፓውያን አቆጣጠር በሴፕቴምበር 2024 ደ የተባለው ታዋቂው የደች ጋዜጣ ያወጣው እጅግ ጥልቅ የምርመራ ዘገባ የበረዶውን ሰው ገጽታ ሙሉ በሙሉ ቀየረው። ይህ ዘገባ ዊም ሆፍ በውጭው ዓለም ለሰዎች ሰላምና ጤናን እየሰበከ በቤቱ ውስጥ ግን የቀድሞ የትዳር አጋሩን ካሮሊንንና የልጆቿን ሕይወት ወደ ሲኦል የቀየረ ጨካኝ ሰው እንደነበር ይፋ አደረገ። ቅሌቱ የወጣው ካሮሊን ለዓመታት የደረሰባትን ስቃይና ምስጢራዊ የፍርድ ቤት ሰነዶችን ለጋዜጠኞች በግልጽ በማውጣቷ ነበር። ካሮሊን ለ13 ዓመታት አብራው በኖረችበት ወቅት የደረሰባትን ሰቆቃ ስትገልጽ ዓለም እንደ አምላክ የሚያመልከው ሰው በቤት ውስጥ ግን አስፈሪ አውሬ ነበር ስትል መስክራለች። ጋዜጣው ይህን ምስክርነት ብቻ ሳይሆን የፖሊስ መዛግብትን፣ የሕክምና ማስረጃዎችንና ምስጢራዊ የፍርድ ቤት ሰነዶችን በማመሳከር እውነታውን አረጋግጧል። ይህ መረጃ ሲወጣም በመጀመሪያዋ ባለቤቱ ሞት ምክንያት አዝነውለት የነበሩ ደጋፊዎቹ ፍጹም ግራ ተጋቡ። የአካል ጥቃቱ ዝርዝር እጅግ ዘግናኝ የነበረ ሲሆን ካሮሊን የጋራ ልጃቸው ወይንም የዊም ሆፍ 6ኛ ልጅን ጸንሳ በነበረችበት ወሳኝ ወቅት ጭምር በሆዷ ላይ በቦክስ እንደመታትና በጭካኔ እንደደበደባት በሰነድ አስደግፋ አቅርባለች። ከዚህም በላይ በተደጋጋሚ አንገቷን በማነቅ የትንፋሽ እጥረት እንዲገጥማት ያደርግ እንደነበርና እገድልሻለሁ እያለ ያስፈራራት እንደነበር ተገልጿል። ይህ አይነቱ ጭካኔ በደጋፊዎቹ ዘንድ ፍጹም የማይታመንና ትልቅ የድንጋጤ ማዕበል የፈጠረ ነበር። የዊም ሆፍ የጥቃት ሰለባ የሆነችው ካሮሊን ብቻ አልነበረችም። ይልቁንም ካሮሊን ከሌላ ወንድ የወለደቻቸው የቀድሞ ልጆቿም የእርሱ ቁጣና የአካል ጥቃት ሰለባ ሆነው ለዓመታት አሳልፈዋል። በተለይም እንደ አውሮፓውያን አቆጣጠር በ2012 የካሮሊንን የ18 ዓመት ወንድ ልጅ በከፍተኛ ሁኔታ በማሰቃየቱና በመደብደቡ ምክንያት የደች ፍርድ ቤት ጥፋተኛ ብሎት ነበር። ፍርድ ቤቱም በወቅቱ 40 ሰዓት የማኅበረሰብ አገልግሎትና የገንዘብ ቅጣት የፈረደበት ቢሆንም ይህ መረጃ ግን በታዋቂነቱ ጥላ ስር በሚስጥር ተደብቆ ቆይቶ ነበር። ከአካላዊ ጥቃቱ ባሻገር ዊም ሆፍ ካሮሊንንና ልጆቹን ሙሉ በሙሉ በቁጥጥርና በስነ ልቦና ሽብር ሥራ ውሏቸው እንደነበር የምርመራው ዘገባ ያሳያል። ስልኮቻቸውን በግድ በመፈተሽ ከገዛ ዘመዶቻቸው ጋር እንዳይገናኙ ይከለክልና ማንኛውንም የቤት ውስጥ ሚስጥር ለሌላ ሰው ቢናገሩ ከባድ አደጋ እንደሚያደርስባቸው ያስፈራራቸው ነበር። ይህ ሚስጥር ፈንድቶ ሲወጣ ግን የመጀመሪያዋ ባለቤቱ ስትሞት በሐዘን አብሮት የነበረው ዓለም ፊቱን አዞረበትና የበረዶ ሰው መልካም ስም በአንድ ጀንበር መሸርሸር ጀመረ። እንደ አውሮፓውያን አቆጣጠር በ2024 ይፋ የሆነው አስደንጋጭ ጋዜጣዊ ፍንዳታ በዊም ሆፍ ዓለም አቀፍ ዝናና ንግድ ላይ ያደረሰው ጉዳት እጅግ ከባድና ሊቀለበስ የማይችል ነበር። በተለይም በሆሊውድ ትልልቅ ኩባንያዎች በከፍተኛ በጀት ሊሰራ ታቅዶ የነበረውን የሕይወት ታሪክ ፊልም ሙሉ በሙሉ እንዲሰረዝ አድርጎታል። ፊልሙ ሊጀመር ጥቂት ቀናት ብቻ ሲቀሩትና ታዋቂ ተዋናዮች ተመርጠው ሳለ ነበር ይህ መርዶ የተሰማው። የፊልሙ ዋና ገጸ ባህሪ ሆኖ እንዲተውን ተመርጦ የነበረው ታዋቂው የእንግሊዝ ተዋናይ ጆሴፍ ፊነንስና የፊልም አዘጋጆቹ ከዊም ሆፍ ስም ጋር መያያዝ ስላልፈለጉ ፕሮጀክቱን ሙሉ በሙሉ አቆሙት። የምርመራ ሪፖርቱ ይዘትና የቤት ውስጥ ጥቃቱ ክብደት የሆሊውድ አዘጋጆች ወደ ኋላ እንዲያፈገፍጉና ኢንቨስትመንታቸውን እንዲያነሱ አስገድዷቸዋል። ይህ ክስተት ለዊም ሆፍ ትልቅ የሞራልና በሚሊዮን የሚቆጠር የዶላር ገንዘብ ኪሳራም ነበረ። ይህ ቅሌት በአደባባይ በወጣበት ወቅት ዊም ሆፍና ጠበቆቹ የቀረቡትን ከባድ ክሶች በሙሉ ፍጹም ውሸት ናቸው በማለት በከፍተኛ ሁኔታ አስተባብለዋል። ዊም ሆፍ ይህ ክስ ፍጹም መሠረተ ቢስ ነው፣ ሰሜንና ዓለም አቀፍ የቢዝነስ ግዛቴን ለማጥፋት የቀድሞ ባለቤት ያቀነባበረችው ሴራ ነው በማለት ለመከላከል ሞክሯል። ሆኖም ግን የወጡት የሕክምና ማስረጃዎችና የቆዩ የፍርድ ቤት መዛግብት እውነተኛ በመሆናቸው የሕዝብ አመኔታን ማግኘት አልቻለም። በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ተከታዮቹና የሥልጠናው ተጠቃሚዎች በዚህ መረጃ ምክንያት ለሁለት ትልልቅ ጎራ ተከፍለው ከባድ ክርክር ውስጥ ገቡ። በአንድ በኩል ሥልጠናውና ፍልስፍናው ከእርሱ ባሕሪ ተለይቶ መታየት አለበት፣ ዘዴው ፈዋሽ ነው የሚሉ ሲኖሩ፣ በሌላ በኩል ደግሞ ይህንን የመሰለ ጨካኝ ሰው ልንከተለውና ልናበረታተው አይገባም በማለት መራቅ የጀመሩ በርካታ ናቸው። በዚህ የተነሳ የዊም ሆፍ የበረዶ ዝና በበረዶ ላይ እንደፈሰሰ ትኩስ ውሃ ቀስ በቀስ እየቀለጠ መጣ።
ዛሬ ላይ ዊም ሆፍ ዕድሜው ወደ 67 ዓመት የተጠጋ ሲሆን የ7 ልጆች አባትና አሁንም ድረስ በዓለም ዙሪያ በሚሊዮኖች በሚቆጠሩ ተከታዮቹ ዘንድ የትልቅ ውይይትና የውዝግብ ማዕከል ሆኖ ይገኛል። ከካሮሊን ጋር የነበረው አስፈሪ የጥቃት ቅሌት በ2024 ይፋ ከሆነ በኋላ የእርሱ ስምና ዝና ቀድሞ ወደ ነበረበት የክብር ማማ ላይ መመለስ አልቻለም። ሆኖም የመጀመሪያዎቹ 4 ታላላቅ ልጆቹ አሁንም ድረስ የአባታቸውን ስም ከንግዱ በመለየት የቢሊዮን ዶላር የጤና ግዛቱን በበላይነት እያስተዳደሩት ይገኛሉ። የዊም ሆፍ ወቅታዊ ሕይወት የብርሃንና የጨለማ ድብልቅ ሲሆን በአሁኑ ሰዓት ከመጨረሻው ፍቅረኛውና ከሰባተኛዋ ልጁ ሜቭ ጋር ሕይወቱን እየመራ ይገኛል። ዓለም አቀፍ ትልቅ ሚዲያዎችና የሆሊውድ ኩባንያዎች ፊታቸውን ቢያዞሩበትም እርሱ ግን አሁንም ድረስ የእርሱን ያተነፋፈስና የበረዶ ስልት የሚወዱ ደጋፊዎቹን ይዞ ሥራውን ለመቀጠል እየታገለ ነው። ታሪኩ የሰው ልጅ የቱንም ያህል ታላቅ ስኬት ላይ ቢደርስ በአንድ ትልቅ ስህተት ምክንያት እንዴት ዝናው መሬት ሊደፋ እንደሚችል የሚያሳይ ሕያው ማስተማሪያ ሆኗል። ምንም እንኳን የግል ሕይወቱ አወዛጋቢና በጥቃት ክሶች የተሞላ ቢሆንም እርሱ ለዓለም ያበረከተው ያተነፋፈስና የበረዶ ስልት ግን ዛሬም ድረስ በሚሊዮኖች ዘንድ እንደ ፈውስ እየተወሰደ ይገኛል። በተለይም በሳይንሱ ማኅበረሰብ ዘንድ እርሱ በላቦራቶሪ ውስጥ ያስመዘገበው አስደናቂ ውጤትና የከፈተው አዲስ የሕክምና በር አሁንም ድረስ ዕውቅና እንዳለው ቀጥሏል። ሰዎች አሁን ላይ ዘዴውን ከአሰልጣኙ በመነጠል ሥልጠናውን ብቻ በጥቅም ላይ መዋልን እየመረጡ ነው። የዊም ሆፍ የሕይወት ታሪክ የሰው ልጅ ታላቅ የፈጠራ ስኬትና ፍጹም የባሕሪ ድክመት በአንድ ላይ እንዴት አብሮ ሊኖሩ እንደሚችሉ የሚያሳይ ትልቅ የዓለም ማስተማሪያ ነው። እርሱ ፍጹም ንጹሕ ጀግና ወይንም ፍጹም ክፉ ተንኰለኛም ሳይሆን በሕይወት ማዕበል የተናወጠ ተራ ሰው መሆኑን ይነግረናል። የበረዶ ሰው ታሪክ በአስገራሚ የጀግንነት ጉዞ ተጀምሮ በአሰቃቂ የቤት ውስጥ ውዝግብ የቀጠለና የሰው ልጅነትን ድክመት ያሳየ ትልቅ ድራማ ነው። አሁንም ቢሆን በምድር ላይ ቅዝቃዜና በረዶ ሲታወስ የዚያ አስደናቂ ሰው ስም መነሳቱ ፍጹም የማይቀር እውነታ ነው። የውስጥ ቁስሉን በቅዝቃዜ ያከመውና ዓለምን ያስደመመው የበረዶ ሰው የታሪኩ ማጠቃለያና የመጨረሻ ፍጻሜ ግን አሁንም ድረስ በዓለም ፊት በውዝግብ ውስጥ ቀጥሏል። የበረዶ ሰው ዊም ሆፍ ከከፍተኛ የስኬት ማማ ተነስቶ አሁን እስካለበት ወቅታዊ የውዝግብ ሕይወት ድረስ ያለውን አስደናቂ የሕይወት ታሪክ የቃኘንበት መሰናዶ ይህን ይመስል ነበር። በዝግጅቱ ያገኛችሁትን አዲስ መረጃ ስለ ዊም ሆፍ ሥልጠናና ስለ ወቅታዊ ባሕሪው የተሰማችሁን አስተያየት ኮመንት ላይ እንድታካፍሉን እንጋብዛለን። ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ሁልጊዜም የምንጭናቸውን አዳዲስ ቪዲዮዎች በቅድሚያ እንዲመለከቱ በትሕትና እንጠይቃለን።